በጣም የሚያስፈራው እውነት ምን እንደሆነ ያውቃሉ? የኩላሊት በሽታ ምልክት ማሳየት የሚጀምረው ኩላሊታችን ከ90 በላይ ስራ ካቆመ በኋላ ነው። ይህ ማለት ሳናውቀው በየቀኑ የምናደርጋቸው ትናንሽ ነገሮች ይህ ውድ አካላችን በዝምታ እየገደሉ ሊሆን ይችላል። ዛሬ በቤታችንና በስራ ቦታችን የምናደርጋቸው 5 ኩላሊትን የሚጎዱ ልማዶችን እናያለን። 5ኛው ነጥብ ሁላችን የምናደርገው ስለሆነ እንዳያመልጡ። ልማድ 1 የህመም ማስታገሻዎችን አብዝቶ መውሰድ። ያለ ሐኪም ትዕዛዝ መድኃኒት መውሰድ ያቁሙ። ቀላል ህመሞችን በውሃና በእረፍት ለማሳለፍ ይሞክሩ። ልማድ 2 የጨው አጠቃቀም ወይም ዘ ሳልት ትራፕ እንለዋለን። በምግቦ ላይ ተጨማሪ ጨው ይጨምሩ። ከታሸጉ ምግቦች ይልቅ ትኩስ አትክልቶችን መምረጥ ይገባናል። ልማድ 3 ሽንትን አጥብቆ መያዝ። ሽንት ሲመጣው ሳይዘገዩ ይውጡ። ሰውነታችን ቆሻሻን ለማስወገድ የሚጠቀመው ምልክት መናቅ አይጠበቅብንም ማለት ነው። ልማድ 4 በቂ እንቅልፍ አለማግኘት። እንቅልፍ ከኩላሊት ጋር ምን አገናኘው ሊሉ ይችላሉ። ነገር ግን በቂ እንቅልፍ ማግኘት ለኩላሊታችን አስፈላጊ ነው። ልማድ 5 የለስላሳ መጠጦችና ስኳር ሲሆን በቀን 1 ወይም 2 ለስላሳ መጠጣት ለኩላሊቱ መርዝ እንደመውጋት ይቆጠራል። ኩላሊታችን ዝምተኛ አካል ነው። ህመሙ ታውቆን አልጋ ላይ እስክንጋደም ድረስ በዝምታ ያሰቃየናል። ስለዚህ ዛሬ ከየትኛው 5 መጥፎ ልማዶች ውስጥ ቢያንስ 2ቱን ለመቀየር ቃል ይግቡ። የትኛውን ለመቀየር ወሰኑ? ኮሜንት ላይ እንገሩኝ። ይህ ቪዲዮ የሰውን ህይወት ሊያድን ይችላል። ስለዚህ ለወዳጅ ዘመዶ ሼር ማድረጋቸው እንዳይረሱ። ለተጨማሪ የጤና መረጃ ሰብስክራይብ ያድርጉ።